ሰላም የተወደዳችሁ ውድ የፋኖስ ኢትዮጵያ ቤተሰቦች እንግዲህ ቪዲዮአችን እንደቀጠለ ነው። በዛሬ ትምህርታችን ደግሞ በሁለተኛው ሰ እንገናኛለን ማለት ነው። ባለፈው እስካሁን የሰራናቸውን ለማስታወስ ሃን አይተናል፣ ለን አይተናል፣ ሐመርኋን አይተናል፣ መን አይተናል፣ ከዛ ሰን አይተናል፣ ረንም አይተናል። የዛሬ ባለተራችን ደግሞ ሰ ይሆናል ማለት ነው። ይህ ሰዓቱ ሰ የምንለው ማለት ነው። ኦኬ እንግዲህ ትምህርታችን የሚሆነው እንደተለመደው ከግራ ወደ ቀኝ ከቀኝ ወደ ግራ ከዛ ደግሞ ከመሃል እየዘለልን እንጽፋለን። መጨረሻ ላይ ቃላቶችን በሰባቱም ቤተሰቦች ቃላቶችን እንመሰርታለን። 3-4 ፊደል ቃላቶችን እየመሰረትን በአንድ ፊደል ማለት ነው ፕራክቲስ እናደርጋለን ወይም ደግሞ እንለማመዳለን ማለት ነው። ኦኬ እንግዲህ ሰ ሱ ሲ ሳ እቻ አጭር ነች በዚህ በኩል ሳ ሴ ስ ሶ ሶ እንላለን ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ እንላለን ማለት ነው። ኦኬ ከዛ ወደዚህ ነው የምንመጣው። ሶ ስ ሴ ሳ ሲ ሱ ሰ እንላለን ማለት ነው። እዚህ ላይ የምታስተውሉልኝ አራተኛዋ ፊደል እግሯ በዚህ በኩል አጭር ሲሆን የመጨረሻ ሰባተኛዋ ፊደል ደግሞ እግሯ በውጭ በኩል አጭር ነው ማለት ነው። ኦኬ እንግዲህ አሁን የምናደርገው እየዘለን እንጽፋለን ማለት ነው። እየዘለን ለመጻፍ ደግሞ መጀመሪያ ሰን ልጻፋት። ሰ ሱ ትዘለላለች፣ ሲ ሳ ትዘለላለች፣ ሴ ስ ትዘለላለች፣ ሶ። ስለዚህ ሰ ሲ ሴ ሶ ሶ ሴ ሲ ሰ ታረጋላችሁ ማለት ነው። ኦኬ ከዛ ምንድነው የምናደርገው? እነዚህ እንደማሆንም እዚህ ላይ ይችን እንዘልና ይችን ቅድም የዘለልናትን እንጽፋለን፣ ይችን እንዘላለን፣ ይችን እንጽፋለን፣ ይችን እንዘላለን፣ ይችን እንጽፋለን፣ ይችን እንዘላለን ማለት ነው። ኦኬ አሁን ምን ሆነ ማለት ነው? ሱ ሳ ስ። ይሄኛው ትንሽ አሰፋውት ስ ስ እንላለን ማለት ነው። ኦኬ እንግዲህ እነዚህን ፕራክቲስ ካደረጋችሁ በኋላ ደብተራችሁ ላይ ከጻፋችሁ በኋላ ምን እናደርጋለን? ቃላቶችን እንመሰርታለን ማለት ነው። እንግዲህ ቃላት ምስረታ ማለት በሰ ለምሳሌ በሰ በመጀመሪያው 1-3 ቃላቶችን እንጽፋለን። ለምሳሌ ሰው ሰው ነው ሰመን ያልኩት ሰው ማለት ትችላላችሁ። ሰማ ማለት ትችላላችሁ። ሰማ ከዛ ሰዋ ማለትም ይቻላል። ሰዋ ሰዋ ማለት ይቻላል ማለት ነው። ኦኬ ሰው ሰማ ሰዋ እችን አደርጋለሁ። ከዛ በሱ ስጽፍ ደግሞ ሱሪ ሱሪ ሱማያ ሱማያ ከዛ ደግሞ ሱባኤ ሱባኤ ማለት ትችላላችሁ ማለት ነው። ከዛ ሱማሊያ ምናምን እያላችሁ መቀጠል ትችላላችሁ። ከዛ በሲ ስንሄድ ደግሞ ሲ በሚለው ሲባጎ ሲባጎ ሲሳይ 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 ከዛ ሲቃይ ሲቃይ ማለት ትችላላችሁ። እናንተ ሰፊውን ጊዜ ወስዳችሁ መጻፍ ትችላላችሁ። እኔ ግን ለምሳሌ ያክል 3 ከመሰረትኩላችሁ በቂ ነው ብዬ ስላሰብኩ ነው። ኦኬ ሌላኛው ወደ ሳ ስንሄድ ሳጥን ሳንባ ሳንባ
ሳኦል ላታውቁት ትችላላችሁ። ሳንቲም ማለት ይቻላል። ሳንቲም ማለት ትችላላችሁ። ከዛ ወደ ሴ ነው የምንሄደው። ሴት ማለት ትችላላችሁ። ሴትዮ ማለት ትችላላችሁ። በዛው ሴትዮ ማለት ትችላላችሁ። እራሷን ማለት ነው። ምክንያቱም የምታውቁትን ነገር ለመደጋገም ራሱ ጥሩ ነው፣ አንድ ነገር ስታበዙት ማለት ነው። ከዛ ሴቶች እያላችሁ መጻፍ ትችላላችሁ። ከዛ ስን ለመጻፍ ለሚለው ስስት ስቅለት ከዛ ስብዕና ልበለው ስብዕና የሚሆነው ስብዕና ማለትም ይቻላል። እንደዚህ አይነት ቃላቶችን እየመሰረታችሁ በደንብ ጊዜ ወስዳችሁ መሞከር አለባችሁ ማለት ነው። ያው እኛም አለንላችሁ በሳምንት 5 ቀን በቀን 1 ሰዓት ካላችሁ በትርፍ ጊዜያችሁ ማታ ላይ ከስራ መልስ ስትገቡ ሊሆን ይችላል፣ ቀን ላይ በምሳ ሰዓት ወይም ደግሞ ባላችሁ ትርፍ ጊዜ እናንተ አመቻችታችሁ በቀን 1 ሰዓት በሳምንት ደግሞ 5 ቀን እኛ ጋር እየተማራችሁ ልክ በዚህ መንገድ ባጭሩ ማንበብና መጻፍ እንድችሉ እናግዛችኋለን ማለት ነው። ኦኬ ሌላኛው የሚሆነው የመጨረሻው ፊደል አልሰራንበትም። እስኪ አሁን እነዚህን ከማጠፋ እዚች ላይ ቦታ ልፍጠርና ልስራ አይደለ? ሶላት ሙስሊሞች ናችሁ በደንብ የምታውቁት ሶላት። ከዛ ሶስት ሶስት ከዛ ሶቅራጥስ ልበለው እስቲ ሶቅራጥስ። በነገራችን ሶቅራጥስ ማለት ፈላስፋ ነው ይመስለኛል፣ ፈላስፋ ነው። ስለዚህ ሶላት ሶቅራጥስ ብላችሁ መጻፍ ትችላላችሁ ማለት ነው። ስለዚህ እነዚህን ቃላቶች ደብተራችሁ ላይ በደንብ አጫውቷቸው፣ በደንብ ደጋግማችሁ ጻፏቸው። እነዚህንም በዚህ መንገድ ሌሎችንም ፊደላቶች ስትለማመዱ በዚህ መንገድ ቢሆን በአጭሩና ቶሎ ይገባችኋል ማለት ነው። ምክንያቱም ብዙ ተማሪዎችን ያበቃናቸው እንደዚህ እያስተማርናቸው ስለሆነ ማለት ነው። ኦኬ ነገ ደግሞ በሸ እንገናኛለን። ለዛሬ እስከዚህ ሰዓት በትዕግስት ስለተማራችሁ ቴንኪው ማለት ፈልጋለሁ። ለዛሬ በዚህ ጨርሰናል። ሰላማችሁ ይብዛ፣ ትምህርታችሁን ይገለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።